እናትነት በቪላ ቤት ስፋትና በባንክ አካውንት ይለካል ወይስ በ9 ወር ጥንካሬና በእናትነት ፍቅር? መላው ኢትዮጵያን ያስደነገጠውና ለ6 ወራት በሚስጥር ሲካሄድ የቆየው በአርቲስት ዮሴፍ ገብሬ ወይም ጆሲ እና በልጁ እናት ሶሲ ግርማይ መካከል ያለው የልጅ አስተዳደግ ክርክር ዛሬ እልባት አግኝቷል። ነገር ግን ውሳኔው ብዙዎችን አስቆጥቷል፣ ሌሎችን ደግሞ አስደንግጧል። እናትየው ሆስፒታል ተኝቼን የምጽፈው ስትል የላከችው መልእክት ምንድነው? ፍርድ ቤቱ ከእናት ይልቅ ቁሳቁስ ያሸንፋል ያለው ለምንድን ነው? በዛሬው ፕሮግራማችን በዝርዝር የምናየው ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃው ከመሻገራችን በፊት ግን እንዲህ ያሉ የብዙዎችን ሕይወት የሚነኩ እውነተኛና ያልተሰሙ መረጃዎች ቀድመው እንዲደርሷችሁ የቻናላችን ቤተሰብ ይሁኑ። አሁኑኑ ሰብስክራይብ የሚለውን ምልክት በመጫንና የደውል ምልክቱን በማብራት እውነተኛ ወዳጅነታችሁን አሳዩን። የእናንተ አብሮነት ለእኛ ብርታት፣ ለድምፅ አልባዎች ደግሞ ድምፅ መሆን ነውና። ነገሩ የተጀመረው ከ6 ወር በፊት ነው። አርቲስት ዮሴፍ ገብሬ በልጁ እናት ላይ ከባድ የሆኑ ክሶችን አቅርቦ ነበር። ሶሲ እንደገለጸችው ከሆነ ሱሰኛ ነች፣ ባር ትሰራለች፣ አምሽታ ትገባለች፣ እንዲሁም ልጇን ለገንዘብ መጠየቂያ አድርጋለች የሚሉ ስም አጥፊ ንግግሮች በችሎቱ ላይ ቀርበውባታል። ይህ ጉዳይ እናትነቷን ጥያቄ ውስጥ እንዲገባ ያደረገ ቢሆንም ሶሲ ግን ዝም አላለችም። እነዚህን ክሶች በሙሉ በምስክርና በማስረጃ እንዳፈረሰች ትናገራለች። ጎረቤቶቿ ስለ ጠንካራ ሰራተኛነቷ የምትሰራውም የባልትና ውጤቶችን እንደሆነና ልጆቿን በስርዓት እንደምታሳድግ መስክረውላታል። ይባስ ብሎም አባትየው አርቲስት ዮሴፍ ገብሬ የልጁን ትምህርት ቤት ክፍያ እንደማይከፍል እንዲያውም በትምህርት ቤቱ እንደማይታወቅ መረጃዎች ቀርበዋል። ነገር ግን ውጤቱ ማንም ያልጠበቀውን የሆነው። በዚህ ክርክር ውስጥ ትልቅ ሚና የተጫወተው የማህበራዊ ሰራተኞች ያቀረቡት ሪፖርት ነበር። ሶሲ እንደምትለው ከሆነ ሪፖርቱ ትኩረት ያደረገው እናትነት ላይ ሳይሆን አባትየው ባለው ቁሳዊ አቅም ላይ ነው። ፍርድ ቤቱም ውሳኔውን ሲያሳልፍ የሚከተሉትን ነጥቦች እንደ ምክንያት ጠቅሷል። የአባትየው ገቢ ከእናትየው ይበልጣል። የአባትየው ቤት ትልቅ ነው፣ ሰፈሩም ቦሌ ነው። ልጁ የራሱ መኝታ ቤት አለው፣ ብዙ መጫወቻዎችም አሉት። ልጁ ከአክስቱ ልጆች ጋር የመጫወት እድል አለው። በእነዚህ ምክንያቶች ፍርድ ቤቱ ልጁ ከአባቱ ጋር እንዲያደግ ወስኗል። እናትየው ደግሞ በ2 ሳምንት አንዴ እሁድ ዕለት ለጥቂት ሰዓታት ብቻ ልጇን እንድታይ ተፈቅዶላታል። እናትነት በቤትና በመኪና ተመዝኖ ዝቅ መደረጉ ሶሲን እጅግ ሰብሯታል። ውሳኔውን ተከትሎ በፌስቡክ ገጿ ላይ ባሰፈረችው መልእክት በአሁኑ ሰዓት በጤና እክል ምክንያት ሆስፒታል እንደምትገኝ ገልጻለች። ከቁስ ከቤትና ከመኪና እናትነት እንደሚያንስ ሲነገርህ እንደ ማዘን ልብ ሰባሪ ነገር የለም ስትል ህመሟን አጋርታለች። ጠበቃዋ ሰብለ አሰፋ ላደረገችላት ከፍተኛ ድጋፍም ምስጋናዋን አቀርባ አሁን ላይ ግን እጅግ እንደደከማትና ጉዳዩን ለፈጣሪ እንደተወችውም ተናግራለች። አሁን ደክሞኛል ልረፍ የሚለው ንግግሯ የብዙዎችን ልብ ነክቷል። ይህ ጉዳይም በማህበራዊ ሚዲያ ላይ ትልቅ መነጋገሪያ ሆኗል። አንዳንድ ሰዎች ልጁ የተሻለ ኑሮ እንዲኖር አባቱ ጋር መሆኑ ጥሩ ነው ሲሉ፣ ሌሎች ደግሞ ምንም አይነት ሀብትና ንብረት የእናትን ፍቅር ሊተካ አይችልም፣ ውሳኔው ፍትሃዊ አይደለም በማለት እየተከራከሩ ይገኛሉ። እናንተስ ምን ትላላችሁ? ፍርድ ቤቱ የልጁን የወደፊት ህይወት ለማረጋገጥ የወሰነው ውሳኔ ትክክል ነው ወይስ እናትና ልጅን መለየት የለበትም ነበር? ሐሳባችሁን በኮሜንት መስጫው ስር አስፍሩልን። ለዛሬ የነበረን መረጃ ይህን ይመስላል። ሰላም ቆዩልን።